እንዴት አድራችኋል? ክብራት ተመልካቾቻችን ለአዲስ ቀን ወደ ያዝናቸው ስፖርታዊ መረጃዎቻችን እናልፋለን። ስንቄ ባንክ የስፖርት ዘገባችን የክብር አጋር ነው። ከልብ እናመሰግናለን። ቀዳሚ ያደረግነው ሲቢ የኢትዮጵያ ፕሪሚየር ሊግን የተመለከተ ጉዳይ ነው። የ12ኛ ሳምንቱ ላይ ደርሷል። ሲቢ የኢትዮጵያ ፕሪሚየር ሊግ የ12ኛ ሳምንት ጨዋታዎች ዛሬ መደረግ ይጀምራሉ። በተለይም ደግሞ ከመሪው ሲዳማ ቡና በአንድ ነጥብ ብቻ ዝቅ ብሎ ሁለተኛ ደረጃ ላይ የተቀመጠው በ21 ነጥብ ፋሲል ከነማ ጨዋታውን ከኢትዮ ኤሌክትሪክ ጋር ያደርጋል። ይህ ጨዋታ እጅጉን የሚጠበቅ ጨዋታ ነው። ኢትዮ ኤሌክትሪክ እንደዚሁ ከሲዳማ ቡና በሁለት ነጥብ እንደዚሁም ደግሞ ከፋሲል ከነማ በአንድ ነጥብ ብቻ ዝቅ ብሎ አራተኛ ደረጃ ላይ የተቀመጠ ቡድን ነው። እነዚህ ክለቦች እጅግ የበዛ ብርቱ ፉክክር ያሳዩናል ተብሎ ይጠበቃል። በተከታታይ ፋሲል ከነማ ማሸነፍ አልቻለም። አቻ ውጤቶችን አስመዝግቧል። እንደዚሁ መሪው ሲዳማ ቡና ባሳለፍነው ሳምንት ነጥብ መጣሉን ተከትሎ ምናልባትም የሊጉ መሪ መሆን የሚችልበትን እድል ነው ያጣው። ምናልባት ባለፈው ሳምንት አሸንፎ ቢሆን ኖሮ ሊጉን ይመራ ነበር። ነገር ግን ዛሬ ወደ አሸናፊነት ለመመለስ ጨዋታውን ከኢትዮ ኤሌክትሪክ ጋር የሚያደርግ ይሆናል። ይህ ጨዋታ ቀትር 7 ሰዓት ሲል የሚጀመር ጨዋታ ነው። እንደዚሁ ወደ ወራጅ ቀጠናው አካባቢ ያሉት ወላይታ ዲቻና አርባ ምንጭ ከነማ በሊጉ ግርጌ ላይ የተቀመጠው ቡድን ጨዋታቸውን የሚያደርጉ ይሆናል። 9 ሰዓት ላይ ወላይታ ዲቻ 17ኛ ደረጃ ላይ 10 ነጥቦችን በመሰብሰብ የተቀመጠ ቡድን ነው። በተለይም ደግሞ ከአሰልጣኝ መሳይ ተፈሪን ከቀጠረ በኋላ ጥሩ መነቃቃት ላይ የነበረ ቡድን ነበር። ነገር ግን ባሳለፍነው ሳምንት ተሸንፏል። ወደ አሸናፊነት ዳግም ለመመለስ ጨዋታውን የሚያደርግ ይሆናል። አርባ ምንጭ ከነማ እንዲሁ አሰልጣኝ በረከት ደሞን አሰናብቶ አሰልጣኝ አበባው ቡጣቆን መቅጠሩ የሚታወስ ነገር ነው። ነገር ግን ባሳለፍነው ሳምንት ድል አልቀናውም። ወደ አሸናፊነት መስመር ለመግባት ጨዋታውን የሚያደርግ ይሆናል። አርባ ምንጭ ከነማ 20ኛ ደረጃ ላይ የተቀመጠ ቡድን ነው። 5 ነጥቦችን ብቻ ሰብስቦ እንደዚሁ ወልዋሎ አዲግራት ዩኒቨርሲቲ ከባህር ዳር ከነማ ጋር ጨዋታውን ያደርጋል። ይህ ጨዋታ 10 ሰዓት ላይ የሚደረግ ጨዋታ ነው። ባህር ዳር ከነማ ባሳለፍነው ሳምንት በጣና ደርቢ ከፋሲል ከነማ ጋር ጨዋታውን አድርጎ 0-0 በሆነ ውጤት ያለ ግብ ማጠናቀቁ ይታወሳል። እነዚህ ሁለቱ ቡድኖች እንግዲህ ወልዋሎ አዲግራት ዩኒቨርሲቲና ባህር ዳር ከነማ ጨዋታቸውን 10 ሰዓት ሲል የሚጀምሩ ይሆናል። ባሳለፍነው ሳምንት አርባ ምንጭ ከነማን ያሸነፈው መቀለ ሰባ እንደርታ ባቻ ውጤት ጨዋታውን ባሳለፍነው ሳምንት ካጠናቀቀው ቅዱስ ጊዮርጊስ ጋር የሚያደርግ ይሆናል። በ12ኛ ሳምንት ከሚደረጉ ጨዋታዎች መካከል ይህ ጨዋታ አንዱ ነው። እንደዚሁም በኢትዮጵያ ከፍተኛ ሊግ ትላንትና ጨዋታዎች ቀጥሎ ተደርጓል። 9ኛ ሳምንት ደርሷል። የኢትዮጵያ ከፍተኛ ሊግ በሁለት ምድቦች ተከፍሎ የተደረገ እንዳለ የሚታወቅ ነገር ነው። በሁለት ስቴዲየሞች በተለይም ደግሞ በጅማ ስቴዲየምና እንደዚሁም ደግሞ በሐዋሳ አርቲፊሻል ሜዳ ላይ የተከናወነ ይገኛል። ትናንትና በምድብ 20 የሚገኙት ባቱ ከተማና የካ ክፍለ ከተማ ጨዋታቸውን አድርጎ የካ ክፍለ ከተማ 3-0 በሆነ ውጤት አሸንፏል። ለየካ ክፍለ ከተማ ሁለቱን ግቦች ድልነሳው ሽተውና እንደዚሁም ደግሞ በሊጉ የተጫወተ የሚገኘው የበረከት ወልዴ እንደሚሆነው ውብሸት ወልዴ ሶስተኛ ግብ በማከል 3-0 በሆነ ውጤት የካ ክፍለ ከተማ ባቱ ከተማን አሸንፏል። እንደዚሁ ነቀምቴ ከተማ ከአቃቂ ቃሊቲ ክፍለ ከተማ ጋር ጨዋታቸውን አድርጎ 3-3 በሆነ አቻ ውጤት አጠናቋል። ያሬድ በልጉና እንደዚሁም ዳመነ ደምሴ ሁለት ግቦችን በማስቆጠር ነቀምት ከተማን አቻ አድርጓል። ሳምሶን ተሾመና እስማኤል አደም እንደዚሁም ፈዲሉ ደቲ ደግሞ ለአቃቂ ቃሊቲ ክፍለ ከተማ ግቦችን ያስቆጠሩ ተጫዋቾች ናቸው። በዚሁ 35ኛውን የአፍሪካ ዋንጫን ወደ ተመለከተው ጉዳያችን እናልፋለን። 35ኛው የአፍሪካ ዋንጫ እንግዲህ በሞሮኮ አስተናጋጅነት በደማቅ ሁኔታ የተከናወነ ይገኛል። ወደ ጥሎ ማለፉ ያለፉ ቡድኖች በአሁኑ ሰዓት የተለዩ ይገኛሉ። ቀደም ሲል በተለይም ግብጽና ሌላኛዋ የአፍሪካዊት ሀገር የሆነችው ናይጄሪያ ወደ ጥሎ ማለፋቸውን ማረጋገጣቸው የሚታወስ ነገር ነው። ትላንትና አልጄሪያ እንደዚሁ ከከባዷ ቡድን ቡርኪና ፋሶ ጋር ጨዋታዋን አድርጋ 1-0 በሆነ ውጤት በማሸነፍ ወደ ጥሎ ማለፏን አረጋግጣለች። በዚህ ጨዋታ ላይ በሳውዲ አረቢያ ሊግ የተጫወተ የሚገኘው ራያድ ማህሬዝ የቀድሞ የማንቸስተር ሲቲውና የሌስተር ሲቲ የፊት መስመር ተጫዋች በፍጹም ቅጣት ምት ግብ አስቆጥሮ 1-0 በሆነ ውጤት አልጄሪያ እንድታሸንፍና እንደዚሁም ወደ ጥሎ ማለፍ እንድታልፍ አድርጓል። ሪያድ ማህሬዝ እንግዲህ በዚህ በአፍሪካ ዋንጫ በዘንድሮ ውድድር ላይ ሶስተኛ ግቡን ያስቆጠረው ከፍተኛ ግብ አስቆጣሪ ተጫዋች ነው። በአልጄሪያ በኩል የዚነዲን ዚዳን ልጅ የሆነው ሉካ ዚዳን ትላንትና ተሰልፎ ተጫውቷል። በሁለት ጨዋታዎች ላይ ግብ አልተቆጠሩበትም። ምን ያህል ጠንካራ ግብ ጠባቂ እንደሆነ እያስመለከተን ይገኛል። ትላንትና አባቱ ዚነዲን ዚዳን የ27 ዓመቱን የሉካ ዚዳንን ከቡርኪና ፋሶ ጋር ያደረገውን ጨዋታ ተከታትሎታል በስቴዲየም ተገኝቶ። በሌላ በኩል ትላንትና በተመሳሳይ በምድብ 5 የተደለደለችው ሱዳን የምስራቅ አፍሪካዊቷ ሀገር ሱዳን ትላንትና ኢኳቶሪያል ጊኒን 1-0 በሆነ ውጤት በራስ ላይ በተቆጠረ ግብ አሸንፋለች። በዚህም የመጀመሪያ 3 ነጥቧን ማሳካት ትችላለች በዚህኛው የአፍሪካ ዋንጫ።
እንደዚሁ ኮትዲቯር ትላንትና ከካሜሩን ጋር ያደረጉት ጨዋታ እጅግ ተጠባቂ የነበረ ጨዋታ ነው። ትላንትና አንዳቻ በሆነ ውጤት ተጠናቋል። በዚህ ጨዋታ ላይ የማንቸስተር ሲቲ የፊት መስመር ተጫዋች ሆኖ አማድ ዲያሎ አንድ ግብ አስቆጥሯል። ከዚህ ቀድሞ አፍሪካ ዋንጫ መጀመሪያ ላይ ግብ ማስቆጠሩ የሚታወስ ነገር ነው። የማንቸስተር ዩናይትዱ የፊት መስመር ተጫዋች አማድ ዲያሎ ትላንትና ሁለተኛ ግቡን እንግዲህ አስቆጥሯል። በዚህም ሀገሩ 1-1 በሆነ ውጤት ከካሜሩን ጋር እንድትወጣ አስችሏታል። በትላንትናው ጨዋታ ላይ ኪሊያን ምባፔን ጨምሮ እንደዚሁም ደግሞ ኩንዴን ጨምሮ ሌሎችም ታላላቅ ተጫዋቾች ጨዋታውን በትላንትናው በሞሮኮ ስቴዲየም ተገኝቶ ታድመው ነበር። ከዚህ ምድብ በሁለቱም ጨዋታ የተሸነፈችው ጋቦን ተሰናባች ሆናለች። እንግዲህ ከዚህ ምድብ በትላንትና ጨዋታዋን ጋቦን ከሞዛምቢክ ጋር ነበር ያደረገችው። ሞዛምቢክ ታሪክ ሰርታለች። ትላንትና 3-2 በሆነ ውጤት ነው ጋቦንን ያሸነፈችው። በዚህኛው ምድብ እንግዲህ የመጀመሪያ የአፍሪካ ዋንጫ ድሏ ነው። እስካሁን በታሪኳ በአፍሪካ ዋንጫ አሸንፋ አታውቅም። 3-2 በሆነ ውጤት ትላንትና ጋቦንን በማሸነፍ ታሪክ መጻፍ ችላለች። የመጀመሪያ የአፍሪካ ዋንጫ ድሏን በታሪክ አስመዝግባለች። ጋቦን ቀደም ሲል እንዳነሰነው ከአፍሪካ ዋንጫ ውጭ መሆኗ ተረጋግጧል። ዛሬም የአፍሪካ ዋንጫ የ35ኛው የአፍሪካ ዋንጫ ጨዋታ ቀጥሎ ይደረጋል። የምድብ የመጨረሻ ጨዋታቸውን የምድብ 1ና እንደዚሁም የምድብ 2 ቡድኖች ያደርጋሉ። አዘጋጇ ሞሮኮ ጨዋታዋን ከዛምቢያ ጋር ታደርጋለች። አዘጋጇ ሞሮኮ እንግዲህ ከማሊ ጋር 1-1 በሆነ ውጤት በማጠናቀቅ ጨዋታዋን ቀደም ሲል ማለፏን ማረጋገጥ ትችል ነበር። የምታልፍበትን አጋጣሚ ሳትጠቀም ቀርታለች። ነገር ግን ዛሬ ጨዋታዋን ከዛምቢያ ጋር ታደርጋለች። ምናልባትም በአሽራፍ ሀኪሚ አምበልነት የምትመራው እቺ ቡድን ወደ ጥሎ ማለፍ በቀጥታ ምናልባት ዛምቢያን አሸንፋ ታልፋለች ተብሎ ይገመታል። እንደዚሁ በዚህ ምድብ የምትገኘው ማሊ ጨዋታዋን ከኮሞሮስ ጋር ታደርጋለች። ጠንካራ የምትባል ቡድን ነች ማሊ። እንግዲህ ቀደም ሲል እንዳነሳ ነው ከሞሮኮ ጋር ጨዋታዋን 1-1 በሆነ ውጤት አጠናቃለች። በዚህ ምድብ ላይ ምናልባት ሞሮኮና ማሊ ወደ ቀጣዩ ዙሪያ ያልፋሉ ተብሎ ይጠበቃል። እንደዚሁ አንጎላ ቀድማ ማለፏን ካረጋገጠችው ከግብጽ ጋር ጨዋታዋን ታደርጋለች። ዚምባብዌና ደቡብ አፍሪካ የሚያደርጉትም ጨዋታ የሚጠበቅ ጨዋታ ነው። በዚሁ በ18ኛ ሳምንት የእንግሊዝ ፕሪሚየር ሊግ ትናንት የተደረገውን ጨዋታ ወደ ተመለከተው መረጃችን እናልፋለን። የ18ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ትናንትና በኦሊቨር ግላስነር የምትመራው ክሪስታል ፓላስ ጨዋታዋን ከቶተናም ጋር አድርጋ 1-0 በሆነ ውጤት ትላንትና ተሸንፋለች። በሰለረስ ፓርክ በተደረገው ጨዋታ አርች ግሬይ የቶተናምን ብቸኛ ግብ ያስቆጠረ ተጫዋች ሆኗል። የሰሜን ለንደኑ ክለብ በ25 ነጥብ ወደ 11ኛ ደረጃ ከፍ ያለበትን ውጤት ነው ትላንት ማሸነፉን ተከትሎ ያስመዘገበው። ክሪስታል ፓላስ በውድድር ዓመቱ በሊጉ ለመጀመሪያ ጊዜ በተከታታይ የተሸነፈበትም ጨዋታ ሆኗል። እንግዲህ የኦሊቨር ግላስነሩ ቡድን ከዚህ በፊት በሊጉ ጠንካራ ፉክክር ሲያደርግ ነበር። በተለይም ደግሞ ትላልቅ ቡድኖችን ሲያሸንፍ ተመልክተናል። እነ ሊቨርፑልን የመሳሰሉ እንደዚሁ የኮሚኒቲ ሺልድ ዋንጫን በማሸነፍ ነበር የዘንድሮን የውድድር ዓመት የጀመረው። ነገር ግን በተከታታይ 2 ጨዋታዎች በቶተናም መሸነፉ ተከትሎ በተከታታይ 2 ጨዋታዎች በዘንድሮ የውድድር ዓመት የተሸነፈበትን ውጤት ነው ያስመዘገበው። እንደዚሁ ትላንት ሰንደርላንድ ከሊድስ ዩናይትድ ጨዋታቸውን አድርጎ በአቻ ውጤት አጠናቋል። በስታዲየም ኦፍ ላይት በተደረገው ጨዋታ ሲሞና ዲንጋራ ለሰንደርላንድ፣ ካልቨርት ሊዊን ደግሞ ለሊድስ ዩናይትድ ግቦችን አስቆጥሯል። ካልቨርት ሊዊን እንግዲህ ጠንካራ የሚባል ተጫዋች ነው። በዘንድሮ የውድድር ዘመን ድንቅ መሆኑን እያስመለከተ ይገኛል። የቀድሞ የኤቨርተን አጥቂ ባለፉት 6 ተከታታይ ጨዋታዎች 7ኛ ግቡን ነው ትላንት ያስቆጠረው። ሰንደርላንድ በ28 ነጥብ 7ኛ ደረጃ ላይ ሲቀመጥ፣ ሊድስ ዩናይትድ እንዲሁ በ20 ነጥብ 16ኛ ደረጃ ላይ ተቀምጧል። እንደዚሁ የ16ኛ ሳምንት የጣሊያን ሴሪ ጨዋታዎች ትላንት ተደርጓል። ኢንተር ሚላን አታላንታን 1-0 በሆነ ውጤት በማሸነፍ መሪ የሆነበትን ውጤት ነው ትላንትና ያስመዘገበው። ኢንተር ሚላን እንግዲህ ለስኩዲቶ እጅግ ብርቱ ፍክክር እያደረገ ይገኛል። በቤርጋሞ በተደረገ ጨዋታ ትላንትና ላውታሮ ማርቲኔዝ ነው ብቸኛውን የኢንተር ሚላን ግብ ያስቆጠረው። እንደዚሁም ኤሲ ሚላን ከሄላስ ቬሮና ጋር ጨዋታውን አድርጎ 3-0 በሆነ ውጤት አሸንፏል። በዚህ ጨዋታ ላይ የቀድሞ የቼልሲ ተጫዋቾች ናቸው ግቦችን ለኤሲ ሚላን ያስቆጠሩት። ሁለቱን ግቦች በተለይ ክሪስቶፈር እንኮኩና እንደዚሁም ደግሞ ክርስቲያን ፑሊሲች ናቸው ያስቆጠሩት። 3-0 በሆነ ውጤት ኤሲ ሚላን ሄላስ ቬሎራን አሸንፏል። 10ኛ ድሉን ያስመዘገበው ኤሲ ሚላን በ35 ነጥብ ከኢንተር ሚላን በመቀጠል 2ኛ ደረጃ ላይ የተቀመጠበትን ውጤት ነው ያስመዘገበው። እንደዚሁ ናፖሊ ከክሪሞንሴ ጋር ጨዋታውን አድርጎ 2-0 በሆነ ውጤት አሸንፏል። በዚህ ጨዋታ ላይ የቀድሞ የማንቸስተር ዩናይትድ የፊት መስመር ተጫዋች ሆኖ በክረምቱ የተጫዋቾች የዝውውር መስኮት በውሰት ከማንቸስተር ዩናይትድ ወደ ናፖሊ የተቀላቀለው ራስሙስ ሆይሉንድ ነው ግብ ያስቆጠረው። ራስሙስ ሆይሉንድ እንግዲህ በዘንድሮ የውድድር ዘመን በ14 ጨዋታዎች ላይ የግብ ተሳትፎ
አድርጓል። በዚህም ጥሩ የሚባል የውድድር ዓመት ከናፖሊ ጋር እያሳለፈ ይገኛል። ናፖሊ ነጥቡን 34 በማድረስ ሶስተኛ ደረጃ ላይ የተቀመጠበትን ውጤት ነው ያስመዘገበው። ኤሲ ሚላን በአንድ ነጥብ ብቻ ዝቅ ብሎ ነው ሶስተኛ ደረጃ ላይ የተቀመጠው። እንደዚሁም ትናንት ቦሎኛ ከሳሱሉ ጋር ጨዋታቸውን አድርጎ 1-1 በሆነ ውጤት አጠናቋል። የጣሊያን ሴሪ መርሃ ግብር ዛሬም ቀጥሎ ይከናወናል። ዤኖዋ ጨዋታውን ከሮማ ጋር የሚያደርግ ይሆናል። ሮማ ባለፉት 4 ጨዋታዎች እንግዲህ ማሸነፍ አልቻለም፣ በ3ቱ ተሸንፏልና ደካማ የሚባል ጊዜን እያሳለፈ ይገኛል። በተለይም ደግሞ ሊጉ በሚጀምርበት ወቅት ጥሩ የሚባል እንቅስቃሴ አድርጎ ነበር፣ መሪም መሆን ችሎ ነበር። ነገር ግን የኋላ እየተዳከመ የመጣ ቡድን ነው። ዤኖዋ እንደዚሁ ደካማ የሚባል ነው። በተለይም ከወራጅ ቀጠናው በ2 ነጥብ ብቻ ነው ዝቅ ብሎ የተቀመጠው። ምናልባትም ከሮማ ጋር በሚያደርገው ጨዋታ ከወራጅ ቀጠናው ይበልጥ ለመራቅ የሚያደርገው ጨዋታ ይሆናል። እንደዚሁም ደግሞ ከመሪዎቹ በ3 ነጥብ ርቆ የሚገኘው ሮማ ምናልባትም ወደ መሪዎች ክለቦች ለመጠጋት የሚያደርገው ጨዋታ ይሆናል ተብሎ ይጠበቃል። በዚሁ በዝርዝርና በትንታኔ ወደ ምንመለከተው ጉዳያችን እናልፋለን። የብስክሌት ስፖርትን የተመለከተ ጉዳይ ነው። የአዲስ አበባ ብስክሌት ስፖርት ፌዴሬሽን ያዘጋጀው የታዳጊዎች እንደዚሁም የአዋቂ ወጣቶች የብስክሌት ውድድር ተጠናቋል። የኮሪደር ልማቱ ለብስክሌት ስፖርቱ ከፍተኛ መነቃቃት መፍጠሩ ተነግሯል። ይህንን መረጃ ወደ ኋላ ላይ የምናደርስ ይሆናል። ሌላኛው በዝርዝር የምንመለከተው ጉዳያችን እንደ ሀገር ውጤታማ ብሔራዊ ቡድን ለማፍራት በታዳጊ ፕሮጀክት ላይ በትኩረት ሊሰራ እንደሚገባ ተገልጿል። ይህንን በተመለከተ በአዲስ አበባ የሚገኘው የወይራ ስፍራ ታዳጊዎች ፕሮጀክት የተመለከተው ሪፖርተራችን እስማኤል አሚን ተከታዩን ዝርዝር አሰናድተዋል። የታዳጊዎች ስልጠና በስፖርቱ ዘርፍ ያለው ሚና እጅግ ላቅ ያለ ነው። የታዳጊ ፕሮጀክቶች እግር ኳስ ስፖርት ላይ ያላቸው ተጽዕኖ ደግሞ ወሳኝነት አለው። ታዳጊዎችን በእግር ኳስ መርህ ቀርጾ ማሳደግና ማብቃት የታዳጊ ፕሮጀክቶቹ ዓላማ ነው። የወይራ ሰፈር እግር ኳስ ፕሮጀክት ላለፉት 15 ዓመታት በታዳጊዎች ላይ ጠንክሮ መስራቱን የእግር ኳስ ፕሮጀክቱ መስራችና አሰልጣኝ አቶ ስንታየው አሰፋ ይናገራሉ። ታዳጊዎችን ለሀገር ማብቃት ነው ትልቁ ዓላማ አርግተን የተነሳ ነውና ይሄን ያህል ዓመትም ስናስቆጥር ታዳጊዎች ካለባሌ ቦታ አርቀው በትምህርታቸው ጠንካራ ሆነው ሳይንሳዊ በሆነ መንገድ እግር ኳስን ስልጠና አግኝተው ቤተሰቦቻቸውንና አገራቸውን እንዲጠቅሙ አድርገን ለማብቃት ነው እየሰራን ያለ ነው። ከ300 በላይ ሰልጣኞችን አካቶ በእንቅስቃሴ ውስጥ የሚገኙ ፕሮጀክቱ የተቋቋመለትን ዓላማ ማሳካቱን አያይዘው ገልጸዋል። የተለያዩ ክለብ ላይ ልጆች አሉ፣ የተለያዩ ተጫዋቾች። ትልቁ ነገር ደግሞ እዚህ ካለው የተሻለ ፋሲሊቲ ያለው ቦታ ላይ ሄደው እንዲጫወቱና ነገ ደግሞ አገራቸውን ወክለው በብሔራዊ ቡድንም በክለቦችም ታቅፈው ስኬታማ እንዲሆኑ ነው እኛ ጠንክረን እየሰራን ያለ ነው ማለት ነው። በክለቦች ላይ በየአመቱ የምናስመርጣቸው ተጫዋቾች አሉ። በብሔራዊ ቡድንም ደረጃ በሴካፋ ላይ ዩ17 ላይ በተከታታይ አመቶች ላይ አንዳንድ ተጫዋቾችን ከተለያዩ ክለብ እንዲመረጡ አድርገናል። የተለያዩ እቅዶችን ነድፈን ነው እስከዛሬ 15-16 አመት የቆየ ነው። ልጆቹን ከዚህ አካዳሚ የተሻለ ቦታ ላይ አድርሰናል። ክለብ ላይ፣ መድል ላይ፣ ኤልፓ ላይ ያሉ ልጆች የኛ ናቸው። ኦልሞስት ሁሉም የኛ ናቸው ማለት ይቻላል። ከዚህ ከወይራ ሰፈር አካዳሚ ነው የተወሰዱት እንዳለ እና ለኛ ይሄ ትልቁ ስኬት ነው። ከቴክኒክ ከፓስ ከተለያዩ ነገሮች ጀምሮ ማለት ነው ድሮ ከነበረኝ አንጻር አሁን የተሻለ ደረጃ ላይ ነኝ ብዬ አስባለሁ። እኔ መድረስ የምፈልገው ያው ፕሮፌሽናል እግር ኳስ ተጫዋች መሆን ነው። ካለንበትም አንጻር አሁን ለምሳሌ ከዚሁ የተነሳ ከናንም ብናይ አሁን ናሽናል ቲም ላይ ነው ያለው። እንደሱ የኛንም ቲም ወክሎ እንደሄደው ሁሉ ከዚህም 5-6 ተጫዋቾች እየሄዱ ያፈራሉ ብዬ አስባለሁ። እኔም እንደነሱ መሆን እፈልጋለሁ። መንግስት ለታዳጊዎች እየሰጠ ያለውን ትኩረት አድንቀው የግል ፕሮጀክቱን በዚሁ የእግር ኳስ ልማት ማካተት ቢቻል የተሻለ ስራ መስራት እንደሚቻል ጠቁመዋል። ከ300 በላይ ሰልጣኞች ስታሰራ ደግሞ ማቴሪያል ትልቁ ግብአት ነው ለስፖርተኛና ለእግር ኳስ ተጫዋች። አብሶ ትልቁ ደግሞ ኳስ ነው። የትልቁ ደግሞ የኳስ አቅርቦት ካለን ቁጥርና ከልጆቹ ብዛት ጋር ባላንስ አያደርግልንም። ትንሽ በዋጋም ደረጃ ትንሽ ማቴሪያል ወደ ዲልብናልና ትልቁ ችግራችን አሁን ከግብአት ጋር የተያዙ ነገሮች ነውና በመንግስት ደረጃ ለታዳጊ ፕሮጀክቶች የሚደገሙበት መንገድ ቢገኝ አሁን ከወጡት ልጆች በላይ ስኬታማ ሆነን ብዙ ልጆችን ማፍራት እንችላለን ብዬ አስባለሁ። የስፖርት መሰረተ ልማት ግንባታዎችን በስፋት መገንባት ዋነኛ መፍትሄ መሆኑ ግልጽ ቢሆንም በአካባቢያቸው ያለው ውስን የማዘውተሪያ ስፍራ አማራጭ ቢበጅለት የተሻለ እንደሚሆን ተናግረዋል። አካባቢያችን ላይ ያው ኮንዶሚኒየም ያለበት አካባቢ ነው፣ ማህበረሰቡ ይበዛልና
ማህበረሰቡ ደግሞ ስፖርታዊ እንቅስቃሴ የሚያደርግበት የመለማመጃ ሜዳ ውስን ነውና በአሁኑ ሰዓት መንግስት ለስፖርቱ ትልቅ ትኩረት ሰጥቶ ብዙ ሜዳዎችን በየአካባቢው እየገነባ ነውና እኛ አካባቢ ላይ አንድ ያለን የማነብራን ትምህርት ቤት ሜዳ ነውና ከሱ ሜዳ ባሻገር ተጨማሪ ሜዳዎች አካባቢው ላይ ቢኖሩ አካባቢው ላይ ያሉ ማህበረሰብ በረፍት ጊዜያቸውን ስፖርታዊ እንቅስቃሴ ያደረጉ የሚያሳልፉበት ተጨማሪ ሜዳ ያስፈልጋቸዋል። በቀጣዮቹ 10 ዓመታት በሁሉም ዘርፍ አሸናፊ ብሔራዊ ቡድን ለመገንባት ታዳጊዎች ላይ መስራት ትክክለኛ መፍትሄ መሆኑን ያስታወሱት አሰልጣኝ ስንታየው አሰፋ ክለቦች ወደ ታች ወርደው መስራት እንደሚገባቸው ገልጸዋል። ሴካፋ ላይ በኢትዮጵያ እግር ኳስ ፌዴሬሽን ታዳጊዎች ላይ አብሶ ዩ17 ላይ እየተሰራ ያለው ነገር ጥሩ ሆኖ ሳለ ግን ያው ለአንድ ብሔራዊ ቡድን ወይ ለ25 ተጫዋች ብቻ ፎከስ ማድረግ ሳይሆን በተለያዩ ክለቦች ላይ ከታች ከ13 ከ15 ዓመት በታች ክለቦች ተጫዋቾችን አቅፈው ታዳጊዎች ላይ ቢሰራ ውጤታማ ነን ብለን እናስባለን። ብዙ ተጫዋቾች ቤታቸው ቀርተዋል። እነዛ ልጆች በተለያዩ ክለብ ታቅፈው ናሽናል ቲሙ ያልተቆራረጠ መንገድ እንዲጓዝ ነው የኛ ፍላጎት። ክለቦች ተዋረድን ጠብቀው መስራት እንደሚገባቸው ያሳሰቡት አሰልጣኝ ስንታየው የእግር ኳሱን እድገት ለማሳለጥ የመፍትሄ ሀሳቦች መኖር እንዳለባቸውም ገልጸዋል። ሁሉም ክለቦች ላይ ብትሄድ የሚጀምሩት ከ17 ዓመት ነው። ስለዚህ እስከ 17 ዓመታቸው ድረስ ፕሮጀክት ላይ ይቆያሉ ማለት ነው። ያ ደግሞ ተገቢ ነው ብዬ አላስብም። ከታች ከታዳጊዎች ላይ ክለቦችን አስገድደን ታዳጊዎች ጀምሮ ትኩረት ተደርጎበት ቢሰራ ሀገራችን ከ20ና 22 ዓመት እየጠበቀን የአፍሪካ ዋንጫ መግባት ሳይሆን በየጊዜው አፍሪካ ዋንጫ ላይ የመገኘት ነው ህልማችን እኛና በተቻለ መጠን ወደ ታች ተሰርቶ በክለቦች ላይ አስገዳጅ ሁኔታዎች መጥተው ከ13ና ከ15 ዓመት በታች ቢሰራበት ውጤታማ እንሆናለን ብዬ አስባለሁ። ተመልካቾች ቀደም ሲል ወደ ጠቀስ ነው ብስክሌትን ወደ ተመለከተው ጉዳያችን እናልፋለን። የአዲስ አበባ ብስክሌት ፌዴሬሽን ያዘጋጀው የታዳጊዎችና የአዋቂ ወጣቶች ብስክሌት ውድድር ትላንትና ተጠናቋል። የኮሪደር ልማቱ ለብስክሌት ስፖርቱ ከፍተኛ መነቃቃት እንደዚሁ መፍጠሩ ተነግሯል። አብርሃም ተስፋዬ ተከታዩን ዝርዝር አሰናድቷል። እንዲህ አይነት ምቹ ቦታዎች መመቻቸታቸው የኮሪደር ልማቱ አሁን ለብስክሌት ስፖርት ምቹ ሁኔታዎችን የፈጠረበት ሁኔታ ነው ያለው። አሁን ከዚህ በፊት ውድድር ለማድረግ ልምምድ ለማድረግ የምንቸገርባቸው ሁኔታዎች ነው የነበሩትና እንዲህ አይነት ቦታዎች ስፖርተኞቹ በቀላሉ ልምምዳቸውን ማከናወን የሚችሉባቸው እንደ ትራንስፖርቴሽን ወይ የሚጠቀሙበት ከአየር ብክለት ነፃ የሆነች ከተማ ከመገንባት አኳያ ፋይዳዎቹ ከፍተኛ ስለሆኑ ብዙ ጥቅሞች ስላሉት ስፖርተኞቹም ከብዛት የተሻሉ ጥራቶችንም የሚገኝባቸው ሁኔታዎች እየተፈጠሩ ነው ማለት ነው። እኔ በሳይክል ትልቅ ቦታ መድረስ እፈልጋለሁ። ቱር ደ ፍራንስ ሳይክል የጀመርኩት ከ2 ዓመቴ ነው። እዚህ የሳይክል ፌዴሬሽን ውስጥ ደግሞ ያልተሟላ ነገር ብዙ ነገር አለ። አንደኛ ነገር የሳይክል እጥረት አለ። ብዙዎቹ ሳይክል ይዘው አይመጡም እና ደግሞ በየፌዴሬሽኑ ሳይክል ቢሰጥ ጫማ ቢሰጥ እኔ እፈልጋለሁ። ውጤትን ማምጣት የሚቻለው ትክክለኛ ብስክሌት ይዘ ስትወዳደርና ስትገባ ነውና ከዚህ አኳያ መታየት የሚገባቸውን ነገሮች እናያለን። እኛም መደገፍ የሚገባንን ማገዝ የሚገባንን በተለይ አቅም የሌላቸውን ፕሮጀክቶች ላይ ታዳጊዎች ላይ ደግሞ የመደገፍ የማገዝ የኛም የቢሮአችን ተልእኮ ስለሆነ ከዚህ አንፃር ቀጣይ ትኩረት ሰጥተን እንሰራለን። በእኛ እድሜ መሆን አለበት። አሁን ከ10 እስከ 13 በእድሜያችን የሚመጥን ማድረግ አለባቸው። ጠንክሮ ከተሰራ የማይደረስበት ቦታ የለም ብለን እናምናለን። ስለዚህ እኛም አሁን እየሰራን ያለ ነው ታዳጊዎች ላይ እየሰራን ነው። የግል ተወዳዳሪዎች ላይ፣ ቡድኖች ላይ፣ ክለቦች ላይ እነዚህ ጋር ከታዳጊ ጀምሮ እስከ ላይ ድረስ መሰረቱን አጠናክረህ ተመጋጋቢ ካደረከው ነገም በሌሎች ውድድሮች ውጤታማ ማንሆንበት የለም ብለን እናስባለን። በአፍሪካ እግር ኳስ ውስጥ ከታዩ ድንቅ የፊት መስመር ተጫዋቾች መካከል አንዱ ነው ግብፃዊው ሁሳም ሀሰን። በአሁኑ ሰዓት ግብፅን ያሰለጠነ ሞሮኮ ላይ ይገኛል። ይህንን ድንቅ የፊት መስመር ተጫዋች በተመለከተ ምረት ተስፋዬ ተከታዩን ዝርዝር አሰናድታለች።
አውሮፓውያን ታሪካዊ ምርጦቻቸውን ሲዘረዝሩ ሚሼል ፕላቲኒ፣ ፍራንስ ቤከንባወር፣ ሁዋን ክራይፍ፣ ዚነዲን ዚዳን፣ ክርስቲያን ሮናልዶን ይዘረዝራሉ። ላቲን አሜሪካ ጀግኖቿን ፔሌ ብላ ማራዶና፣ ሮናልዶ ናዛሪዮ፣ ጎቾንም ሳይዘሉ ኮከባቸውን ሊዮኔል ሜሲን ይጠቅሳሉ። አህጉራችን አፍሪካም ዓለም ያጨበጨበላቸው ታሪካዊ ኮከቦች አሏት። የባሎንዶር አሸናፊው ጆርጅ ዊያ፣ በጭፈራዎቹ አይረሴ ትውስታዎችን የተወው ሮጀር ሚላ፣ እነ ጂጂ ኦኮቻ፣ ዲዴ ድሮግባና ሳሙኤል ኤቶ፣ የሳምኤል ሃድሪ ሲነሱ በአፍሪካ እግር ኳስ ከነዚህ መሃል ማይዘለል አልጠፋም። ግብጻዊው የቀድሞ ኮከብ ሆሳም ሐሰን። አንድ ህልም የነበራቸው ሆሳምና መንታ ወንድሙ ኢብራሂም የተወለዱት በ1966 እንደ ግሪጎሪያን የዘመን ቀመር ነበር። በግብጽ እንዲሁም በአፍሪካ በስኬታማነቱ የሚነሳው አልሃሊ የሐሰን መንትዮች መነሻ ክለብ ነበር። ሆሳም ከልጅነቱ ጀምሮ አካላዊ ጥንካሬው፣ ታጋይነቱ፣ ደመነፍሳዊ ግብ አስቆጣሪነቱ በ13 ዓመቱ በተቀላቀለው የአልሃሊ አካዳሚ ስልጠና ታግዞ በዋናው ቡድን በ1984-85 የውድድር ዓመት እድሉን አገኘ። እስከ 1990 በነበረው ቆይታም በ80ዎቹ አጋማሽ አልሃሊ በውስጥ ሊግ በነበረው የበላይነትና ድሎች በፊት መስመሩ ቁልፍ ሚና ነበረው። ለተሻለ እድገት እንደ የትኛውም ተጫዋች ወደ አውሮፓ ማትሯል። በ1990 የግሪኩ ፓኦክ በአውሮፓ የመጀመሪያ ክለቡ ሆነ። በአውሮፓ የእግር ኳስ ህይወታቸው አልጋ ባልጋ ካልሆነላቸው ተጫዋቾች አንዱ ነው ሆሳም። የፓኦክ ቆይታው ከ21 ጨዋታዎች በላይ አልዘለለም። ወደ ስዊዘርላንድ ተሻግሮም በስዊዝ ሊግ ተመሳሳይ ነገር ገጥሞታል። ዳግም ሻንጣውንም ሲሸክፍ መነሻው የነበረው አልሃሊ ዳግም መዳረሻው ነበር። ውሳኔው ልክ የነበረው ሆሳም ከ1992 እስከ 2000 ባለው ጊዜ ኳስ እግሩ ስር ስትሆን ማድረግ የሚችለውን አሳየ። ደጋግሞም የተከላካይ መስመር አጥሮችን ሰብሯል። 94 ግቦችን ከመረብ አሳርፏል። በክለቡ እንዲሁም በሊጉና በአህጉሩ መድረኮች የነገሰበት ጊዜያትም ነበር። በመጀመሪያና በሁለተኛ የክለቡ ቆይታው ከ1984 እስከ 2000 በ299 ጨዋታዎች 142 ግቦችን አስቆጥሯል። 11 የሊግ ዋንጫዎችን፣ የግብጽ ዋንጫንና የአፍሪካ ሻምፒዮንስ ሊግን ከፍ አድርጓል። ወደ ተባበሩት አረብ ኤምሬትስ አቅንቶ ላል አይን ከተጫወተ በኋላ ወደ ካይሮ ተመልሶ የአልሃሊ ባላንጣ ለሆነው ዛማሊክ ተጫውቷል። የቀድሞ ክለቡ ደጋፊዎችም መከፋታቸውን አልሸሸጉም። በ4 ዓመት የዛማሊክ ቆይታው 3 የሊግ ዋንጫዎችን፣ የካፍ ሻምፒዮንስ ሊግና ሌሎች ዋንጫዎችን አሳክቷል። የሚያገባቸው ግቦችና መሪነቱ በአገሩ መለያ በሰጠው ግልጋሎት በታሪክ መዝገብ እንዲሰፍር አድርጎታል። ለመጀመሪያ ጊዜ መለያውን አጥልቆ ሀገሩን የወከለው በ1985 ኖርዌይን በገጠሙበት የወዳጅነት ጨዋታ ነበር። በዓለም ዋንጫ ማጣሪያ የእሱ ግቦች ወሳኝ ነበሩ። አልጄሪያን በሆሳም ግብ አሸንፈው በታሪካቸው ለሁለተኛ ጊዜ የተሳተፉበት የ1990 ዓለም ዋንጫ በልዩነት ይነሳል። ለ21 ዓመታት ሀገሩን ሲያገለግል ከ1986 እስከ 2000 ባለው በ7 የአፍሪካ ዋንጫዎች ተሳትፏል። በ4 የአፍሪካ ዋንጫዎች አርም ባንዱን አጥልቆ ከፊት መርቷል። ግብጽ ካሜሩንን አሸንፋ በአገሯ ያስቀረችው የ1986 የአፍሪካ ዋንጫ የመጀመሪያው ሲሆን ቡድኑን በአምበልነት በመራበት በ1998 እና በ2006 ደቡብ አፍሪካንና አይቬሪ ኮስትን አሸንፈው ዋንጫውን ከፍ አድርጓል። በዚህ ሁሉ ስኬት ውስጥ በ177 ጨዋታዎች ከመረብ ያሳረፋቸው 69 ግቦች አስተዋጽኦቸው የላቀ ነበር። ለአገሩ ግብጽም ከፍተኛው ግብ አስቆጣሪ ሆኖ ከፊት ተቀምጧል። ከ2006 የአፍሪካ ዋንጫ በኋላ በ39 ዓመቱ ከብሔራዊ ቡድን ራሱን አግልሏል። ሆሳም ፊቱን ወደ ማሰልጠኑ ካዞረ በኋላ በርካታ ክለቦችን ሲያሰለጥን በውዝግቦች የታጀቡ ጊዜያቶችም አላጡትም። ከግብጽ እስከ መካከለኛው ምስራቅ ሲሻገር 16 ክለቦችን አሰልጥኗል። ዛማሊክ፣ አልማስሪ፣ አልኢትሃድ አሌክሳንድሪያ ተጠቃሽ ናቸው። በብሔራዊ ቡድን ደረጃ በጆርዳን ሲጀምር ከ2024 ጀምሮ ሀገሩን የግብጽ ብሔራዊ ቡድንን እየመራ ይገኛል። ግብጽ በ2023 የአፍሪካ ዋንጫ በጊዜ መሰናበቷን ተከትሎ ከአሰልጣኝ ሩይ ቪቶሪያ መሰናበት በኋላ ኃላፊነቱን ተረክቧል። ፈርዖኖቹ የ2022 የኳታሩ ዓለም ዋንጫ ካመለጣቸው በኋላ ውድ ልጃቸው ለ2026 ዓለም ዋንጫ አሳልፏቸዋል። በእስካሁኑ የመረጠው ታክቲክ ተሳክቶለታል። ውጤት ተኮር፣ ተለዋዋጭ፣ ጠንካራ መከላከል፣ ከመከላከል ወደ ማጥቃት እንዲሁም በተቃራኒው የሚደረጉ የተሳኩ ሽግግሮች መሐመድ ሳላን ከፊት በያዘው ቡድን አስፈሪ የመልሶ ማጥቃቶችን ተግብሮ አሳይቷል። ከ2024 የካቲት ወር ጀምሮ 67 በመቶ የአሸናፊነት ንጻሬ ሆኖ ተቀምጧል። አንድ ጨዋታ ብቻ ሲሸነፉ ያም በወዳጅነት ጨዋታ ነበር። ከ4 በሚበልጡ ጨዋታዎች ግብ ሳይቆጠርበት ወጥቷል። የቀድሞ ኮከብ በተጫዋችነት ደጋግሞ ያሳካውን ዋንጫ በአሰልጣኝነት ዳግም ከፍ ለማድረግ ፈርዖኖቹን እየመራ ሞሮኮ ከትሟል። ተመልካቾች ለአዲስ ቀን ያዝናቸው ስፖርታዊ መረጃዎች ይመስሉ ነበር። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን።